እኔ እግዚአብሔር የተናገረ ነገር ሚነገር ነብይ ነኝ። የዘንድሮ ምርጫም የሚቀጥለው ምርጫም ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ቤተ መንግስትን ጸሎት በጸሎት መጽሐፍ ቅዱስ በመጽሐፍ ቅዱስ የሚያደርግ መሪ በመጣበት ጊዜ ምን አናደደው? አንድ ያየሁት ራእይ ላይ እንጸልያለን። ለሊት ያየሁት አንድ ራእይ አለና ስለ ፕራይም ሚኒስተር ዶክተር አብይ እንጸልያለን። አብይን ለመገለበጥ የሚፈልግ ማን እንደሆነ አይታችኋል? አብይ ዛሬም ነገም ከነገ ወዲያም አይገለበጥም። እነዚህ ጥቂቶቹ ናቸው። እንደ አሸን ከፈሉት ጸሎትና ራእይ ብቻ ሳይሆን ረብጣም ገንዘብ ከቤተ መንግስት ይዘው ሚሊዮን ገዳይ መሪዎችን ለማወደስ በምዕመን ፊት ቆመው የሚናገሩ ሰዎች የበዙ የተስፋፉም ናቸው። የአገሪቱን ቀውስ ያዋለዱ ጦርነት የሚካሄደው ኢየሱስ ወንጌል እንዲሰበክ ስለፈለገ ነው። ወንጌል የሚያውቀው መሪያችን ወንጌል ባልተሰበከበት ህዝብ ላይ የሚያካሄደው ጦርነት ቅዱስ ነው ብለው የሚናገሩ ጦርነትን ፍትሐዊ ነው ማለታቸው ሳያንስ የ3000 ዓመት የጨለማ ዘመንን የሚገፍ የኢየሱስ ወንበር በዙፋን ላይ ገብቷል ብለው በአደባባይ የሚናገሩ ሰዎች ወንጀሉን ከወንጌሉ ለሚያጣቅሰው የጥፋት አገዛዝ ኮስሞቲክስ ሆነው እያገለገሉ ናቸው። ይህ አብዛኛውን የወንጌላዊ አማኝ የሚመለከት ጉዳይ ሊሆን አይችልም። በወንጌላውያን ስም የሚንቀሳቀሱት ልሂቃንና የጠቅላይ ሚኒስትሩ ግንኙነት ግን የውድመት የውርደትና የእልቂት ውጤትን ስላስከተለ በዚህ ዝግጅት በዝርዝርና በማሳያ እንመለከተዋለን። እነዚህ ሰሚናውያን በገንዘብ ፍላጎት እየተመኙ በፈጠራ ነገር ይነግዱባችኋል ተብሎ የተጻፈው ይፈጸም ዘንድ ለአንድ ሰው የሚላላኩ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት በሚል አስቀድሞ የተቀመጠላቸውን ሕይወት የሚኖሩ ሰዎች በዚህ ሰሞን ለምርጫ ብለን እንጸልያለን ማለታቸው ሳይበቃ አብይ አህመድ ሲመረጡ ራእይ አየን እያሉ በየአጥቢያው በየቤተ ክርስቲያኑ ምዕመኑን እያሰገዱት ነው። ስለ ፕራይም ሚኒስተር ዶክተር አብይ እንጸልያለን። እሺ ተንበርክከን ለሁለት ደቂቃ ለዚህ ሰው እንጸልይ። ሄደን በእውነት ነው ምላችሁ አጠገቡ ሄደን የሆነ ነገር ባንችልም እንኳን ብንጸልይለት እግዚአብሔር አምላኬ መንገዱን ያሳየው በሩን ያሳየው አባቴ የኔ ጌታ የኔ አባ እነዚህን ሐሰተኞች በቅድሚያ ማውገዝና እናንተስ ከእኛ ወገን አይደላችሁም ማለት የሚገባው ሐቀኛው ወንጌል አማኝ መሆን አለበት የሚሉ አስተያየት ሰጪዎች ይህንን በሚሊዮኖች ደም የሚፈለግን መንግስት እያዋደዱ መታየት ነገ በእምነቱ ተከታዮች ላይ የሚሰነዘር አደጋን ይጋብዛልና ከሁሉም በፊት ራሳቸው ወንጌላውያን እነዚህን ሰዎች ሊያወግዟቸው ይገባል ይላሉ። አብዛኛው የአገሪቱ ወንጌላዊ የኑሮ ውድነቱ የሚቆላው የጦርነት እሳቱ በቀጥታም ሆነ በተዘዋዋሪ የሚለበልበው ብልጽግና የተገበረው የማፈናቀልና የመግደል ፖሊሲ በጠቅላላ የሚዳስሰው ቢሆንም ጥቂት የአገዛዝ ቤተኞች ግን ለወሰዱት ነዋይ ሲሉ ምዕመኑን እያታለሉ ናቸው። በዚህ ዝግጅት እነዚህ ራእይ አየን የሚሉት ፓስተርና ቄስነንም ብለው በየአጥቢያው የተበተኑት ሰዎች ከቤተ መንግስቱ ጋር ያላቸውን ቀጥተኛ ግንኙነት በዝርዝር እንመለከታለን። አብይ ድል ሲያደርግ ጌታ በመንፈስ አሳየኝ እያሉ በህዝብ ላይ የሚፈጸምን ፍጅት እንደ ድል የሚያዋድዱት ሰዎች ከውጭ ሀገር ጭምር ወደ ኢትዮጵያ እንዲገቡ የተደረጉ መሬት፣ ቤትና ገንዘብ የተሰጣቸው የሌላ ሀገር ዜጎች ናቸው። የትኛው ፓስተር ነኝ ባይ፣ የትኛውስ ዘማሪ ከማን ምን ተሰጠው የሚለውን ጥያቄ ስናነሳ የቤተ መንግስቱ ቤተኞች የሚያጋሩን መረጃ ዋቢ እናደርጋለን። $400 ነው ደሞዜ እያሉ የሚናገሩት ጠቅላይ ሚኒስትሩ ቢሮ ድረስ እየጠሩ ሚሊዮን ብሮችን የሰጧቸውን ወንጌላውያን ጸሎትና ራእይ ማስይዘው ያሰማሯቸው የትኞቹን ነው የሚለውን ስም ጠቅሰን እንመለከታለን። እነዚህ በወንጌላውያን ስም የሚንቀሳቀሱ የጦርነት ባራኪዎች ጭስ አልባው ኢንዱስትሪ ብለው የቸርችን ቢዝነስ ስም አውጥተውለታል። ይህንን ቢዝነስ ሲያጧጥፉ የወንጌላውያን ካውንስል የበላይ ጠባቂ አድርገው ራሳቸውን ሾመዋል ተብሎ በዘ ኢኮኖሚስት የተጻፈላቸው አብይ አህመድ እንዴት ባለ መንገድ እንደተገለገሉባቸው ስናጣራ ጠቅላይ ሚኒስትሩ ወደ ጦርነት እንዲሄዱ እንባርካቸው ተባብለው የተሰባሰቡ 14 ፓስተሮችንና ነብይ ነን ባዮችን እናገኛለን። መቼ ሰዎቹስ እነማን ናቸው የሚለውን እናብራረዋለን። ከቤተ መንግስቱ በየወሩ ከ3 እስከ $5,000 የሚከፈላቸውን ሰዎችም ዝርዝራቸውን እንነግራችኋለን። 4 ኪሎ የኃይለ ሥላሴ መቀመጫ፣ 4 ኪሎ የደርግ ቤተ መንግስት፣ 4 ኪሎ የኢህአዴግ ቤተ መንግስት። እግዚአብሔር አለኝ የምድሪቷን ታሪክ የምቀይረው አለኝ።
አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። ከመቶ ዓመታት በላይ ኢትዮጵያን የመሩት ዘንዶች ናቸው። እኛ የጌታ መንፈስ ያነገሰን ሰዎች ግን በአዲሱ ቤተ መንግስት እንገባለን የሚለው ጸሎትና ራእይ ከሰሞነኛው ምርጫ ጋር ተዳምሎ በየአጥቢያው እየተነገረለት ነው። ስለ ምርጫ የሚያወራው ብልጽግና ከስሙ በስተቀር አንዱም ነገር የምርጫን መስፈርት በማያሟላ ድግስ ውስጥ መሆኑ የታወቀ ጉዳይ ነው። ይሁን እንጂ ይህንን ራሱ ደግሶ ራሱ የሚበላውን የምርጫ ወጥም በየቸርቹ እንዲጸለይበት ገንዘብና ሰው አሰማርቷል። እዚህ ጋር አንድ አስደናቂ ጉዳይ አለ። ራሳቸው የምርጫ ቦርድ ኃላፊዋ ሜላትወርቅ ኃይሉ ከወንጌላውያን ቤተ ክርስቲያን ተመርጠው የጌታ መንግስት በ4 ኪሎ ቤተ መንግስት ይገኛልና እሱ ይጸና ዘንድ ስሪ ተብለው የተመደቡ መሆናቸውን የዚያ ሰፈር ውሎ አዳር የሚገባቸው ሰዎች አሳምረው ያውቃሉ። ሜላትወርቅ ኃይሉ በሕግ ሽፋን የሚያነግሱትን የአብይ አህመድን ዙፋን ፓስተርና ነብይ ነን ያሉት ደግሞ በሃይማኖት ስም እያዋደዱት ዘመቻ ከፍተዋል። በቀለ ወልደ ኪዳን የተባሉት ሰው የጦር ወንጀል የተፈጸመበትን ጦርነት ፍትሐዊ ጦርነት ነው ሲሉን የነበረውን ጉዳይ እግር የሚያጥብ ጠቅላይ ሚኒስትር ሰጥቶናል በሚል አጎላምሰውታል። አያሌ ወጣቶችን እግር በማሳጣት የሚታወቁትን አብይ አህመድን እግር ያጥባሉ ብለው ሲናገሩ ዓላማው ፕሮፓጋንዳ መሆኑ አሻሚ አይደለም። ሚሊዮን ብሮች እየተሰጣቸው መሬትና ቤት እየተለገሳቸው ጸሎትና ራእይ ይዘው በየአጥቢያው ከሚሰማሩ ፓስተሮችና ነብይ ነን ባዮች መካከል አንደኛው የዝናሽ ታያቸው ጽሕፈት ቤት ኃላፊ ሆኖ በዚያ ግንባር ያለውን የወንጌላውያን ክንፍ እያስተባበረ ነው። ወንድሙ ደግሞ በሌላ አቅጣጫ ተሰማርቷል። ከአብይ አህመድ 1 ሚሊዮን ብር የተሰጠው የዚህ ሰው ወንድም ሌላ ተልእኮ አለው። ስማቸውን ጠቅሰን ወንድማማቾቹን እንነግራችኋለን። ሆኖም አንድ ቀዳሚ ማሳሰቢያ አለን። ይህ ዝግጅት የሚያተኩረው የወንጌላውያን አማኞችና እምነት ላይ አይደለም። ኢትዮ ፎረም ሚሊዮኖች የሚያምኑትንና የሚያመልኩትን የወንጌላውያን እምነትም ሆነ ተከታዮቹን ያከብራል። የትኛውንም ሃይማኖት በአክብሮት ይመለከታል። ይሁን እንጂ በሃይማኖት መሪነት ስም ጳጳሳት ጦርነትን ሲባርኩ ጣቢያችን በዝምታ እንዳላለፋቸው ሁሉ የአገር ቅርስና ምዕመን ሲወድም ዝም ያለውን መጅሊስ ተገቢ ተግባር አለማድረጉን እንደዘገበው ሁሉ የወንጌላውያን ቤተ ክርስቲያናትንና ምዕመናንን ለጦረኛ አገዛዝ መገልገያ የሚያውሉ ሰባኪነንና ፓስተርነን ባዮችን የሚመለከተውም በዚሁ ማዕቀፍ መሆኑን ማሳሰብ ይፈልጋል። እናም ይህ ዝግጅት እጅግ የምናከብራቸውን የወንጌል አማኞችንና የምናከብረውን እምነት በፍጹም የሚመለከት አለመሆኑን አስቀድመን እናሳስባለን። እንደ ጦረኛ ጳጳሳት ሁሉ መድፈኛ ፓስተሮችም አሉና ትኩረታችን እነሱንና አገዛዙ ያላቸውን ግንኙነት መዳሰስ ነው። ደግሞም የወንጌላውያን ምዕመናንም እንደ ማንኛውም ኢትዮጵያዊ የበደሉ ተካፋይ፣ የኑሮ ውድነቱ ሰለባ፣ የግጭትና ጦርነቶች ተጠቂ እንጂ የተለየ ተጠቃሚ እንዳልሆኑም እንገነዘባለን። ለሕዝባቸው የሚጸልዩ ለሀገራቸውም ሰላም መሆን ፈጣሪያቸውን የሚማጸኑ ሰባኪዎችና ምዕመናን በብዛት የሚገኙበት መሆኑንም እንረዳለን። ሀገራችን ኢትዮጵያ የጀመረችውን አስደማሚ የልማትና የእድገት ጉዞ ተጠናክሮ እንዲቀጥል ምዕመናንን ወይንም ዜጎችን የበኩላቸውን ኃላፊነት እንዲወጡ ለማሳሰብ ያለመ ነው። አስደማሚው ልማት እንዲቀጥል ለምርጫ እንጸልይ የሚለውን የፕሮፓጋንዳ ኃይል የሰማ ሰው ደግሞም የሃይማኖት መሪዎችና የፖለቲካ ባለስልጣናት ስለ ምርጫ እንጸልይ ተባብለው አደባባይ ላይ መገናኘታቸውን ያስተዋለ ሰው መንግስትና ሃይማኖት አንዱ በሌላው ጉዳይ ላይ ጣልቃ ይግቡ፣ መንግስታዊ ሃይማኖትም የለምና ከዚህ አጉል ነገር ተጠበቁ የሚለውን ሕግ ቢያጣቅስ ቅንጦት ይሆናል። ብልጽግና ሜላትወርቅ ኃይሉ የሚባሉትን አውራ ወንጌላዊ በምርጫ ቦርድ ኃላፊነት አስቀምጦ ራሱ የደገሰውንና የረባ ትርጉም የሌለውን ምርጫውን ቅቡል ለማድረግ በየአጥቢያው የተበተኑ ወንጌላውያን ሰባኪዎች ጸሎትና ትንበያ ብቻ ሳይሆን የምርጫ ውጤትም ይዘው አስቀድመው ተሰማርተዋል። ገና ያልተካሄደውን ምርጫ አብይ አሸንፎታል እያሉ አገዛዙን የኢየሱስ መንግስት ነው ብለው የሚሰብኩትም ሳይበቃቸው ብልጽግና የፈጠረውንና የሚያካሄደውን ጦርነትም ፍትሐዊ ጦርነት ነው እያሉ ምክንያታዊ ያደርጋሉ። ጠቅላይ ሚኒስትሩ በ2013 አሜሪካና አውሮፓ ይህስ ምንም ምርጫ አይደለም፣ አንዳችም የምርጫን ደረጃ ያሟላም ብለው ውድቅ ያደረጉትን የብርቱካን ሚደቅሳን ምርጫ ለማካሄድ ሲነሳ በግብርና ሚኒስትር ዴኤታ ኢያሱ ኤልያስ በፕሬዝዳንትነት የሚመሩትን የሃይማኖት ተቋማት ካውንስል ቤተ መንግስት ጠርተው ሲያጸልዩ ነበር የሚሉ አንድ የካውንስሉ አባል 15 አባላት ከነበሩት ስብስብ ውስጥ 14ቱ ተገኝተዋል ይሉና በኋላ ላይ ራሳቸው የካውንስሉ ፕሬዝዳንት ኢያሱ ፒያሳ አካባቢ የብልጽግና እጩ እንደሆኑ ተደረጉ፣ ፓርላማም ገቡ በማለት ይህንን በምስሉ ላይ የሚታየውን የምርጫ መቀስቀሻ ባነር በእማኝነት ያጋራሉ። በወንጌላውያን ተመርቆ የተካሄደው ምርጫ እንዳለቀ ደግሞ የካውንስሉ ፕሬዝዳንት ተቀየረና ጣሰው ገብሬ የተባሉ የወንጀለኛው መንግስት ወንጌላዊ ሰው ተሾሙ።
በአዲስ አበባም የፐብሊክ ሰርቪስ ቢሮ ኃላፊ ሆኑ። ከዚያም በአዲስ አበባ ቢሮክራሲ ውስጥ የአንድ ብሔርና የኦርቶዶክስ የበላይነት አለ በሚል የሰራተኛ ምዘና ማካሄድ አለብንም በማለት ከአዳነች አቤቤ ጋር ሆነው የሰራተኛ ምዘና የሚል ቀመራ መጡ። ከዚያም 40/60 ሲሉ በሰየሙት ፎርሙላ ከእኛ ወገን አይደሉም የተባሉትን ሰዎች አስወጥተው የእኛ ናቸው ያሏቸውን ሞሉ። ይህም የተሸረበው በጠቅላይ ሚኒስትሩ የበላይ ጠባቂነት በሚመራው መሬትና ቤት በሚታደለው የወንጌላውያን ካውንስል ውስጥ ነው እያለ የሚቀጥለው የቤተ መንግስቱ ምንጮች መረጃ ብዙ ነው። ባለሁለት ኮፍያው ጣሰው ገብሬ የአዲስ አበባ ከተማ መንግስት ሰራተኞችን በሃይማኖትና በዘራቸው መርጠው ለኢየሱስ መንበር አትሆኑም ብለው እንዲያባረሩ ከመደረጋቸው በፊት የካውንስሉ ፕሬዚዳንት የነበሩት ኢያሱ ኤልያስ በህዳር 11 ቀን እሁድ ማለዳ 2014 ዓ.ም ቤተ መንግስት ተጠሩ። የካውንስሉን አባላት ሁሉ ይዘህምና ተባሉ። 14ቱን ሰዎች ሰብስበው ሄዱ። ከወራት በፊት ለምርጫ ጸልዩ ተብለው የተጠሩት የካውንስሉ አባላት ለድጋሚ ጸሎት ተጠርተው ቤተ መንግስት የገቡት አብይ ወደ ጦር ግንባር ይሄዳሉና ባርኳቸው ተብለው ነው። ኢትዮጵያውያን የሚተላለቁበትን ጦርነት የጌታ መንፈስ ይከተልህ ድልም ካንተ ጋር ትሁን ብለው ያሸበሸቡት እነዚያ የወንጌላውያን ሐሰተኞች በቀለ ወልደ ኪዳን፣ ማሙሻ ፈንታ፣ ንጉሴ ቡልቻ፣ ፓስተር ተመስገንና መሰል 14 ሰዎች ናቸው። በዚህ መልኩ ሂድ ገድለህና ተጋድለህም ኑር ካሉት ከወንበዴዎች ዋሻ ከተገኙት ሰዎች መካከል በቀለ ወልደ ኪዳን በአንድ ቤተ ክርስቲያን ሄደው ፍትሐዊ ጦርነት እያካሄድን ነው በማለት ጦርነቱ ወንጌል ባልተሰበከበት በእነሱ አመለካከት ኦርቶዶክስ በሆነው ሰሜን ኢትዮጵያ ሕዝብ ላይ ኢየሱስ ወንጌል ይሰበክ ዘንድ የከፈተው ቅዱስ ጦርነት ነው ብለው ተናገሩ። እኛ ፍትሐዊ ነው እንላለን። እውነት ነው፣ ፍትሐዊ ነው። የኛ ጦርነት ፍትሐዊ ነው። በኢፍትሐዊነት የመጣብን ጠላት አለ። እኛ በፍትሐዊነት ነው ልንዋጋ የወጣ ነው። በቀለ ወልደ ኪዳን እኛ ብለው ሲናገሩ መላ ወንጌላውያንን ማለታቸው ቢሆንም እሳቸው የሚወክሉት ግን ያጎረሷቸውን የአገዛዝ እጆች ነው የሚል ድምዳሜ ያለው ሰው አትግደልና በሐሰት አትመስክር የሚል ትእዛዛትን የያዘን ወንጌል ያምናልና እኒህስ ከኔ ወገን አይደሉም ማለት ይኖርበታል። ወንጌላውያንን ለጦርነትም ለምርጫ ፕሮፓጋንዳም የሚገለገለው የብልጽግናው አገዛዝ ረብጣ ገንዘብ ቤትና መሬት አከፋፍሏል ቢባል ሐሜት አይደለም የሚል አንድ የዚሁ እምነት ተከታይ ግን መንግስታዊ አካሄዱ አደገኛ ውጤትን ያስከትላል ብሎ የሚያምን የአገዛዙ ቤተኛ ስም ዝርዝሮችን አጋርቶናል። ገንዘብ ቤትና መሬት ተሰጥቷቸው የተሰማሩትን ሰዎች ሲገልጽም የውጭ ሀገር ዜጎችም ጭምር ናቸው በማለት አሜሪካዎቹን ዘማሪ ተከስተ ጌትነትንና ምህረት ኤታፋን ከቤት በተጨማሪ 10,000 ካሬ መሬት የተሰጣቸውን ኖርዌጂያዊውን ኬፋ ሚደቅሳን ያስታውሳል። ቦሌ ማተሚያ ቤት ጋር በአንድ ህንፃ ላይ ከተከስተ ጋር መኖሪያ ፎቅ የተጋሩትን ዘማሪ ሃና ተክሌን ይጠቅስምና የጌታቸውን ልጆች ይጨምራል። ጭስ አልባው ኢንዱስትሪ እየተባለ የሚጠራውን ይህንን ዘርፍ በቤተሰብ ጭምር የገቡበት እነዚህ ወንድማማቾች ዘላለም ጌታቸውና ዳንኤል ጌታቸው ይባላሉ። አብይ አህመድ ለእነዚህ ወንድማማቾች መሬት የሰጡት በተለምዶ ቡልጋሪያ ተብሎ በሚጠራው አካባቢ ነው። ቤትና መሬት የተሰጣቸው ለገዢው ቡድን የሚያሸበሽቡ ወንጌላውያን በርካታ ናቸው የሚለው ይኸው ቤተ መንግስተኛ ቦሌ ወሎ ሰፈር ዘነበ ግርማ፣ ቦሌ አትላስ አካባቢ ደግሞ የመሬት ባለይዞታ የሆኑት ነብይ ጥላሁንን ይጠቅሳሉ። መስፍን ጉቱ የተባሉት ሌላኛው ወንጌላዊም ነኝ ባይ ይጠቀሳሉ። ጠቅላይ ሚኒስትሩ በቀጥታ ገንዘብ ከሰጧቸው ሰዎች መካከል የሐዋሳው ሕይወት ብርሃን ቸርች ባለቤቱ ፓስተር ጌቱ አያሌው አንዱ ሲሆኑ ገንዘብ የተሰጣቸው በምህረት ደበበ በኩል ሲሆን መጠኑም 1 ሚሊዮን ነው የሚሉት እኒሁ ምንጭ ጥበብ ወርቅዬ ደግሞ 1 ሚሊዮን ብርና መሬት ተለግሷቸዋል ይላሉ። ጦር ኃይሎች አካባቢ ያለውን ቀጣና 2 ሙሉ ወንጌል ቸርች ያሰሩት ራሳቸው ጠቅላይ ሚኒስትር አብይ ናቸው ሲሉም ይጨምራሉ። ከካውንስሉ መስራቾች አንዱ ደግሞ ይህንን ካውንስል ስናቋቁም አብይ አህመድ መመስረቻ ብለው 1 ሚሊዮን ብር ሰጥተውናል ይላሉ። ደሞዜ $400 ነው የሚሉት ጠቅላይ ሚኒስትር ናቸው። እንግዲህ ሚሊዮኖችን እየዛቁ የሚበትኑት የወንጌላውያን ካውንስል ምክር ቤት አመራር አባሉ ማሙሻ ፈንታ ወንድማቸው የሆኑት ሙሉቀን ፈንታ ደግሞ የዝናሽ ታያቸው ጽሕፈት ቤት ኃላፊ ሆነው የተመደቡ ሌላኛው ወንጌላዊ ሲሆኑ የቀዳማዊት እመቤቷን የወንጌል ወንጀል ለማስፋፋት የሚተጉ ናቸው የሚሉት ውስጥ አዋቂዎች እነዚህኞቹ ወንድማማቾች ቤተ መንግስቱን የገቡበት ጎንደር የወንጌላውያን ናችሁ በሚልም ጭምር ነው ይላሉ። ይህ ሁሉ የአገር ሀብት የሚፈሰው ይህ መንግስት የወንጌላዊ መንግስት ነው የሚለው ስብከት እንዲስፋፋና አገዛዙን እንደ መንግስታቸው የሚቆጥሩ ምዕመናን ለማብዛት ነው የሚሉ አስተያየት ሰጪዎች ይህንንም ጠቅላይ ሚኒስትሩ ያለማመንታት የሚናገሩት መሆኑን ይገልጻሉ። ይህ መንግስት የእናንተ መንግስት ነው፣ መንበሩም ኢየሱስ የፈቀደው ነው፣ ጌታ ያስቀመጠውን ማንም አያነሳውም ብላችሁም ጸልዩ ብለውን ያውቃሉ ሲሉም ይጨምራሉ። ከ14ቱ ቤተ መንግስተኛ ወንጌላውያን የካውንስሉ አባላትና በዶላር ደሞዝ የሚከፈላቸው ሰዎች መካከል ናቸው የሚባልላቸው በቀለ ወልደ ኪዳን ደግሞ በየዓመቱ እየተገናኘን አብይ በነገሱበት መጋቢት ወር ጠቅላይ ሚኒስትሩ እግራችንን ያጥቡልናል በማለት ይናገራሉ።
በየዓመቱ ከመጀመሪያው ዓመት ጀምሮ በየዓመቱ ለምስጋና እንገናኛለን። የሆኑ ሰዎች እኔ አንዱ ነኝ በየዓመቱ ይኸው 8ኛ ዓመታችንን አሁን አክብረናል። ባለፈው መጋቢት ወር መጀመሪያ ላይ ብዙ ነበር። አሁን ቁጥሩ በጣም ሪዝነብል ቁጥር ነው። 10 14 15 ምናልባት ቢበዛ እንደዛ ብንሆን ነው። እያንዳንዳችንን እግራችንን ያጥባሉ። በቀለ ወልደ ኪዳን እግራችንን አጠቡልን እያሉ ሰው እንዲወዳቸው የሚጥሩት ጠቅላይ ሚኒስትር የአያሌ ወጣቶችን እግር ያሳጣ ጦርነት የሚመሩ ናቸው። የዶላር ደመወዝተኞቹ እነ በቀለ 14ና 15 ሆነው በየዓመቱ የሚካድሙት መንግስት የኢየሱስም የወንጌላውያንም መንግስት ሳይሆን የአብይ አህመድ አገዛዝ ነው ብሎ የሚሟገት ወንጌላዊ በጠፋ ቁጥር የሃይማኖቱ ምዕመናን መነገጃ ብቻ ሳይሆኑ የሚያልቀው ህዝብ ለዚሁ ተብሎ ነው እየተባለ የደም መንበርን ምክንያታዊ እየተደረገባቸው ሊቀጥሉ ይችላሉ። አብይ የወንጌላውያንን አጥቢያ የስልጣናቸው መሰላል ያደረጉበትን ጉዞ የታዘበ አንድ አስተያየት ሰጪ እሳቸው ትንቢትና ጸሎት በቸርች ውስጥ ማደል የጀመሩት ገና በፊት ነው ይልና ጠቅላይ ሚኒስትር ለመሆን በሚፈልጉበት በ2010 የካቲት ወር ላይ የፈጸሙትን ሴራ ያስታውሳል። በወቅቱ ከአብይ አህመድ የተሻለ ሰው ኦህዴድ ሊያቀርብ ይገባል፣ እሳቸው ችሎታ የላቸውም የሚል ውይይት ሲደረግ ነበር። ይህ አልጣማቸው አብይም አንድ ሴራ ወጠኑ። እሱም በወቅቱ የነበሩት ቁንጮ የኦህዴድ ሰዎች በሚገኙበት ቸርች ውስጥ አንድ ነብይ ነኝ ብላ ለምታስብ ሴት አብይ አህመድ ጠቅላይ ሚኒስትር ሲሆን ታየኝ እንድትል አዘዟት። ያቺ ነብይ ነኝ ባይም ይህንኑ አደረገች። በዚህ ጊዜም ከአብይ የተሻልነን የሚሉትም ሆኑ ከአብይ የሚሻል ሰው እናቅርብ ብለው የሚያስቡት ኦህዴዶች ነብይ ከመሰከረችማ እሱ ራሱ ይሁን ብለው ተስማሙ በማለት የሚያስታውሰው ይኸው ነባር ወንጌላዊ አሁን ድረስ በድረገጾች ላይ የሚገኘውን ያንን የሐሰተኛዋን ነብይና የአብይ ውሎ በእማኝነት ይገልጻል። ድራማው የሚከተለው ቪዲዮ ነበር። ጠቅላይ ሚኒስትር ሆነ ስትቀመጥ የጌታ መንፈስ ያሳየኛል። ኢየሱስ ነብይ ብርቱካን እውነተኛ የእግዚአብሔር ሰው ናት። በመጀመሪያው ቀን ስራውን ጀምሯል። እንዲህ እያደረጉ የወንጌላውያንን አጥቢያዎች ለሴራ ማድሪያ እየተገለገሉ ወደ ስልጣን የወጡት ጠቅላይ ሚኒስትሩ አሁን ደግሞ ሴኪውላር መንግስት ይኖራል የሚለውን የዘመናዊ ስርዓት ህግ አፍርሰው ይህ መንግስት በወንጌል አማኞች ራእይ የመጣ በወንጌል አማኞች ጸሎት የሚጸና ነው እያሉ ይነግሯቸዋል። ይህንን ለማስፈጸምም ገንዘብና ሰው ይሰማራል። የአገር ሀብት ለምርጫ ቦርድ ኃላፊ ኢቫንጀሊካል፣ ለምርጫ ድል ነጋሪ ነቢይ፣ ለምርጫ ውጤት ባለ ራእይና ጸሎተኛ ይታደላል። ጠቅላይ ሚኒስትር አብይና አንዳንድ የእምነት ተጋሪ ደጋፊዎቻቸው እሳቸው አምላክ ለኢትዮጵያ የፈቀደውን ፕሮጀክት እየፈጸምን ነው ብለው ያምናሉ። ገዥነታቸው ከአምላክ የመጣ መሆኑን በየአጥቢያው የሚሰብኩላቸውን በየሚዲያው እየዞሩ ሐሰት የሚያወሩላቸውንም አሰማርተዋል። የእነዚህን ሰዎች ድርጊት መኮነን በቀዳሚነት የራሳቸው የወንጌላውያን እምነት ተከታዮች ምዕመናን መሆን አለባቸው የሚሉ ሰዎች ይህ ካልሆነ ግን ነገ ሌላ ማህበራዊና ፖለቲካዊ ጣጣን ያስከትላል ሲሉ ይሰጋሉ። ይህ መንግስት የኦሮሞ መንግስት እንዳልሆነው ሁሉ የወንጌላውያንን መንግስት ሊሆን አይችልምና የአብይ አህመድና የጥቅም ተጋሪዎቻቸው የወንጀል ስብስብ እንጂ የአንዳች ህዝብ መንግስትም አይደለምና ይህንን ጮክ ብሎ መመስከር በቅድሚያ ከነዚሁ የህብረተሰብ ክፍሎች ይጠበቃል ሲሉ ይመክራሉ። መልካም ሁሉ በመመኘት በዚሁ እንሰናበታለን።